ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዛሬ ቪዲዮ አዳዲስ አነስተኛ ቢዝነሶች በኢትዮጵያ የሚሰሯቸውን የተለመዱ 6 ስህተቶች እናያለን። እንግዲህ ብዙ አዳዲስ ቢዝነሶች ወደ ገበያ እንኳ ቢገቡ በመጡበት ጥቂት ዓመታት በተመሳሳይ ከማርኬት ሲወጡ እናያለን። እንግዲህ ይህ የሚሆንበት ቤዚካሊ 6 ዋና ዋና ስህተቶችን ስለሚሰሩ ነው ተደርጎ የሚወሰደው። አንደኛው የሚሰሩት ስህተት ሁሉም በሚባል ሁኔታ በቂ የሆነ የገበያ ጥናት ሳያደርጉ ወደ ገበያ መግባት ነው። እንግዲህ በቂ የገበያ ጥናት ሳያደርግ የገባ ቢዝነስ አይደለም በአነስተኛ በካምፓኒም ደረጃ በሸር የተቋቋመም ካምፓኒ ሊፈርስ የሚችልበት እድል ወር ደግሞ በማርኬቱ ኮምፒት አድርጎ ሊቀጥል የማይችልበት እድል ያለ መሆኑ ግልጽ ነው። ስለዚህ አነስተኛ ቢዝነሶች ሲቋቋሙ በቂ የሆነ የገበያ ጥናት ማድረግ ያስፈልጋል ነው። የገበያ ጥናት ሲባል ብዙ ሃርድ አይደለም። ትንሽ የሆነ ዳሰሳ ጥናት ማድረግ ነው። ደንበኛው ምን ይፈልጋል? ደንበኞች እነማን ሊሆኑ ይችላሉ? የኮምፒውተሮች ሁኔታ ምንድን ነው? ሰው በምን መልኩ ገብቼ ነው ኮምፒት ማድረገው? የሚል ቀለል ያለ የገበያ የዳሰሳ ጥናት አለማድረግ አንዱ የአነስተኛ ቢዝነሶች የመውደቅ ምክንያት ተደርጎ ይወሰዳል። ይህንን ለመፍታት በቀጥታ የገበያ ጥናት አድርጎ መግባት ነው የሚያስፈልገው ማለት ነው። በሁለተኛ ደረጃ የተቀመጠው የሁሉም በሚባል ሁኔታ የአነስተኛ ቢዝነሶች የመውደቅ ምክንያት የግልና የቢዝነስ ገንዘብን አለመለየት ወይም ደግሞ መደበላለቅ። ብዙ ጊዜ የአነስተኛ ቢዝነሶች ስራ አስኪያጁ ነው የሚመጣው፣ የድርጅቱ ባለቤት ራሱ ነው። በእንዲህ አይነት ሁኔታ የድርጅቱ ባለቤት እንግዲህ እንደ ባለቤት አክት በማድረግ ከድርጅቱ ገንዘብ ላይ ለግል ጥቅሙ ለግል ፍጆታው ሊያወጣ ይችላል። ምናልባት እንዲህ አይነት ነገሮች የድርጅቱን አልቲሜት ትርፍና ኪሳራ ላይ ጫና ሊኖራቸው ይችላል። የድርጅቱ ትርፍና ኪሳራ ሲሰላ ለግል ጥቅሙ ያወጣው ወጪ እንደ ቢዝነስ ወጪ ተቆጥሮ ከመጣ የድርጅቱ ትርፍ ያንሳል። ኢትስ ኦብቪየስ ማለት ኤክስፔንሱን ያሳድጋል እንደማለት ነው። ነገር ግን ያ ለግል ጥቅም የወጣው ወጪ የቢዝነሱ ወጪ ተደርጎ አይወሰድም ነበር። መሆን የነበረበት ዊዝድሮዋል ነው። አጠቃላይ ካፒታሉን ይቀንሳል እንጂ እንደው ኦፕሬሽናል ኤክስፔንስ ተደርጎ ግን መወሰድ የለበትም ነው። ስለዚህ በስህተት ለግል ጥቅሙ ያወጣውን ወጪ ምናልባት የቢዝነስ ወጪ አድርጎ ከወሰደው ቢዝነሱን አክሳሪ ብሎ ሊፈርጀው ይችላል ነው። እንደ አይነት ሁኔታ ቢዝነሱ ግን በሪል ሲቹዌሽን ካያችሁት አክሳሪ ላይሆን ይችላል። ቢኮዝ ወጪው የጨመረው የድርጅቱ ባለቤት ለራሱ ፐርፐዝ የሆነ ብር በመውሰዱ ምክንያትና ያ እንደ ወጪ በመቆጠሩ ምክንያት ስለሆነ ማለት ነው። ስለዚህ እንዲህ አይነት ችግሮች እንዳይፈጠሩ ግለሰብና ቢዝነስ ሰፓሬትሊ ትሪት መደረግ መቻል አለባቸው። ያ ማለት ሳይንሳዊ የሆነ የቢዝነስ ኢንቲቲ ኮንሴፕትን ጽንሰ ሀሳብ መተግበር ያስፈልጋል። ሰፓሬት መደረግ አለባቸው። ያ ማለት ቢዝነስ እና ባለቤት ሰፓሬትሊ ትሪት መደረግ አለባቸው። ሁሉም የየራሳቸው የሆነ ሪከርዲንግ እንትን ሊኖራቸው ይገባል። የገቢና ወጪ ሪከርዲንግ ሊኖራቸው ይገባል። ሰፓሬትሊ ትሪት መደረግ መቻል አለባቸው ነው። ሰው የግልና የቢዝነስ ገንዘብ የተበላለቀ ከሆነና በእንዲህ አይነት መልኩ የምንጠቀም ከሆነ ቢዝነሶች ብዙ ሳይጓዙ የሚወድቁበት እድል ያለ መሆኑን በደንብ መገንዘብ ነው። ይህን ለማድረግ ሳይንሳዊ መንገድ መከተል ነው። ቢዝነስ ኤንድ ኦነርስ ሰፓሬትሊ ትሪት መደረግ መቻል እንዳለባቸው ማየት ነው። ሶስተኛ ምክንያት የሚደረገው ለብዙ አነስተኛ ቢዝነሶች መውደቅ የሰው ኃይል አስተዳደራችን ነው። አንደኛ በዚህ ዙሪያ ስናወራ ተጨማሪ የሰው ኃይል የማያስፈልግ ከሆነ አለመቅጠር ነው መጀመሪያ። አንዳንዴ ቢዝነሶች እንደተቋቋሙ የሰው ኃይል ይቀጠራል። አፍተር ታይም ቢዝነሱ በተጠበቀው ልክ ካልሄደ ሌላ ጭቅጭቅ ውስጥ ይወጣና እንዲህ አይነት ችግሮች ይፈጠራሉ። አንዱ እሱ ነው። ሁለተኛ ደግሞ የሚደረገው ምንድነው? ብዙ ጊዜ ስራ ያልያዘ ስራ እየፈለገ ያለ ቤተሰብ ካለን እሱን የመቅጠር ቴንደንሲ ይታያል። ግን ይህ በጣም በተጠና ሁኔታ ሪሊ ያ ሰው ለዚህ ቢዝነስ ፊት የሚያደርግ ሰው ነው ወይ የሚል ሳይንሳዊ መለኪያዎቹን መውሰድ ያስፈልጋል። ለምሳሌ ሴልስ ፐርሰን አድርገን ከሆነ የምናመጣው የሴልስ ፐርሰን ስኪሎቹን ይዟል ወይ? ሴልስ ፐርሰን መሆን ይችላል ወይ? ኦር ደግሞ አሁን ለምሳሌ ኮፒ ቤት ብንከፍት ስራ ያጣ ቤተሰብ ስላለን ብቻ ኮፒ ቤት አምተን እንዲሰራ ብናደርገውና የኮምፒውተር ክህሎት ባይኖረው ምናልባት ደንበኞቻችንን በማስተናገድ ሂደት ውስጥ ችግር ውስጥ ይገባል ነው። ወር ደግሞ ስራ ይስተጓጎላል። ዳተኛ የሆነ ሰርቪስ እንሰጣለን። ምናልባት ደንበኞቻችን ቀልጣፋ የሆነ አገልግሎት ባለማግኘታቸው ምክንያት ወደ ሌላ ደንበኛ ሽፍት ያደርጋሉ። እኛ ደንበኛ እናጣለን ነው። አይደለም ሌላ ኤክስትራ የሆነ ቤተሰብ ራሳችንም እንኳ የድርጅቱ ሰራተኛ ሆነን ለመቀጠር
የድርጅቱን ዓላማ ለማሳካት ያለን ስኪል ፕሮፕሬት መሆኑን ቫሊዩ ካደረግን በኋላ መሆን መቻል አለበት ነው የሚለው። ይህን ስለማያደርጉ ብዙ ቢዝነሶች በመጡበት 1 ዓመት ወይም ደግሞ 2ኛው ዓመት ከገበያ የሚወጡበት እድል አለ። አራተኛ እና ሌላው ምክንያት ህጋዊ አሰራሮችን ችላ ብሎ ቢዝነስ መጀመር፣ ይህም ሌላ ዋጋ የሚያስከፍል ተግዳሮት ነው። ስለዚህ አነስተኛ ቢዝነሶች ሲቋቋሙ በተቻለ መጠን የላይሰንሲንግ ጉዳይና የታክስ ኦብሊጌሽን ጉዳዮችን ባንክሮ በደንብ መከታተል መቻል አለባቸው። ምክንያቱም ስራ ከጀመርን በኋላ ብዙ ኢንቨስት ካደረግን በኋላ የላይሰንሲንግ ኢሹ አያስቀጥላችሁም ኦር ደግሞ ላይሰንስ ሳይኖራችሁ መስራት አይጠበቅባችሁም መዝጋት አለባችሁ ብንባል ኮስት እናደርጋለን። ኦር ደግሞ ታክስ ኦብሊጌሽንም በዚህ ዓመት አልከፈላችሁም፣ በዚህ ሰዓት የምከፍሉት የነበረው ሲደመር መቀጮ ሲደመር ሳምቲንግ ብሎ ቢመጣ ምናልባት ቢዝነሱ ካለው ካፒታል በላይ የታክስ ኦብሊጌሽን ሊሸከም ይችላል ማለት ነው። በእንዲህ አይነት ሁኔታ ዳውት ሳይኖረን ከቢዝነስ የምንወጣበት እድል ይፈጠራል። ሰው ይህ እንዳይሆን ከመጀመሪያውም ቢሆን አዳዲስ ቢዝነሶች ሲቋቋሙ ህጋዊ አሰራርን ችላ ብለው መጀመር እንደሌለባቸው በደንብ መውሰድ ያስፈልጋል። 5ኛው የደንበኞች አያያዝ ጉድለት ነው። ሌላውና 5ኛው የአነስተኛ ቢዝነሶች መውደቅ ምክንያት ተደርጎ የሚወሰደው ፑር የሆነ የከስተመር ሰርቪስ ወይም ደግሞ የደንበኞች አያያዝ ነው። ብዙ አነስተኛ ቢዝነሶች የሚሰጡት የደንበኛ አገልግሎት በጣም ፑር ነው፣ ማለት ስትራቴጂካል አይደለም። አዳዲስ ደንበኞችን በሚያመጣ መልኩ ደንበኞች መያዝ መቻል አለባቸው። ኦንዶ አትሊስት እንኳን አዳዲስ እንዲመጣ እንኳን ማድረግ ባይቻል የሚመጡልን ደንበኞች እኛ ጋር እንዲቀጥሉ ማድረግ የሚያስችል ስትራቴጂ ዘርግቶ ያለመስራት ችግር ሌላው የመውደቅ ምክንያት ተደርጎ ነው የሚወሰደው። 6ኛና የመጨረሻው አላስፈላጊ የቅንጦት ወጪዎችን ማውጣት ነው። ተቋሙ በሰራ በ2 ዓመቱና በ3 ዓመቱ ውስጥ በጣም ፈርኒሽ የተደረገ ቢሮ እንፈልጋለን። አሰራራችንን ከማዘመን ይልቅ እንደተባለው አላስፈላጊ ወጪዎችን አውጥቶ ልታይ የሚል አይነት ስራ መስራት እንፈልጋለን። እንደ አይነት አሰራሮች የድርጅቱን የሊኩዲቲ ጥያቄ ውስጥ ስለሚከቱ በደንብ አላስፈላጊ ወጪዎችን ቀነስ አድርጎ ቢዝነሱ ውስጥ ሪኢንቨስትመንት እንዲኖር ማድረግ እጅግ በጣም ተገቢ ነው። ያ ማለት ይሄ አላስፈላጊ ወጪዎች የምንላቸው ግን መሰረታዊ ወጪን አይጨምርም። ምክንያቱም ያወጣነው ወጪ የሚያስገኘን ሪተርን በታች ከሆነ ምንም ችግር የለም፣ ወጪውን አውጥተን የሚያስፈልገውን ስራ እንሰራለን። ዋቴቨር ግን የሊኩዲቲ ችግር ውስጥ የሚከተን አላስፈላጊ የቅንጦት ወጪዎች ግን ማኔጅ የተደረጉ መሆን መቻል አለባቸው ነው ለማለት የወደድኩት። እንግዲህ በዛሬ ቪዲዮ ይዤላችሁ የቀረብኩት እነዚህን 6 አነስተኛ ቢዝነሶች የሚሳሳቷቸው ስህተቶችን ነው። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ እዚህ ላይ ጨርሳለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ሌላ እንዲሰራላችሁ የምትፈልጉት ቪዲዮም ካለ እሱን እንድታሳውቁኝ እፈልጋለሁ። ቻው።